ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ከመጽሐፍ ቅዱስ ኮርጀዋል የሚሉትን በተመለከተ አንድ የምንስማማበት ነጥብ አለ። በመጽሐፍ ቅዱስና በቁርአን መካከል ተመሳሳይነት እንዳለ እንስማማለን። ይህ ግን ቁርአን ከመጽሐፍ ቅዱስ የተኮረጀ ነው ማለት አይደለም። ይህ የሆነው ምናልባትም ሁለቱም የጋራ ከሆነ ምንጭ ስለተገኙ ይሆናል። የሁለቱም መለኮታዊ ራእዮች ምንጭ ደግሞ ኃያሉ አምላክ እንደሆነ እናውቃለን። ይህን በምሳሌ ላስረዳ። ተማሪ ሀ የተባለ ተማሪ የሆነ ጽሑፍ ከሳይንስ ቴክስት ቢገለብጥ፣ ተማሪ ለ ደግሞ ከዚህ ተማሪ ሀ ቢገለብጥ ተማሪ ለ ከተማሪ ሀ ኮርጇል ለማለት አንችልም። ሁለቱም ከአንድ አይነት ኦሪጂናል ምንጭ ከሳይንስ መማሪያ መጽሐፍ ነውና። ልክ እንደዚያው ሁሉ የሁሉም ሃይማኖታዊ ቅዱሳን መዛግብት ምንጭ አንድ ወጥ ምንጭ የሆነው ኃያሉ አምላክ ነው። ሌላው ነጥብ አንድ ሰው ከሌላ ሰው የሆነ ነገር ቢኮርጅ ይህን ከእገሌ ነው የኮረጅኩት ብሎ የተኮራጁን ስም አይጽፍም። ቁርአን ግን ለነቢዩ ኢሳ ኢየሱስ ዐለይሂ ሰላም ተገቢውን ከበሬታ ሰጥቷል። ነቢዩ የዚህ አይነት ከበሬታ የሚሰጡበት ምን ምክንያት ይኖራቸዋል? ነቢዩ ሰለላሁ ዐለይሂ ወሰለም ከመጽሐፍ ቅዱስ ቢኮርጁ ድርጊታቸውን ይክዳሉ እንጂ አያሞግሱም። ብትኮርጅ ይህ ጎረቤቴ በጣም ጥሩ ሰው ነው፣ አጠገቤ የሚቀመጠው ተማሪ በሳይንስ በጣም ጎበዝ ነው እያል በኮረጅከው ነገር ላይ አትጠቅስም። ነቢዩ ሰለላሁ ዐለይሂ ወሰለም ከመጽሐፍ ቅዱስ በቀዱ ኖሮ ለኢየሱስ ለሙሴና ለሌሎችም ነቢያትም ሰላም በእነርሱ ላይ ይሁንና በቁርአን የተጠቀሰው አይነት ከበሬታ የሚያቀርቡበት ምን ምክንያት ይኖራቸዋል? በሁለቱ መካከል ቋሚና ተመሳሳይ ነጥቦች ስላሉ ብቻ ነቢዩ ቁርአንን ከመጽሐፍ ቅዱስ ቀድተዋል ከተባለ አላህ ያድርገውና ኢየሱስም አዲስ ኪዳንን የገለበጡት ከብሉይ ኪዳን ሊሆን ነው። ምክንያቱም በሁለቱ ኪዳኖች መካከል ተመሳሳይነት ያላቸው አያሌ ጉዳዮች አሉና። እኛ እስከምናውቀው ይህ ግን አይደለም። የሁሉም ምንጭ አንድ የሆነው ኃያሉ አምላክ ብቻ ስለሆነ ሊመሳሰሉ ችለዋል። በኢስላም ዕውቅና የተሰጣቸው 4 የተገለጡ መለኮታዊ ራእዮች አሉ። ተውራት፣ ዘቡር፣ ኢንጂልና ቁርአን። ተውራት ለነቢዩ ሙሳ ዐለይሂ ሰላም የተሰጠ ወህይ ወይም ራእይ ነው። ዘቡር ለነቢዩ ዳውድ የተሰጠ ራእይ ነው። ኢንጂል ለነቢዩ ኢየሱስ ሰላም በሱ ላይ ይሁን የተሰጠ ራእይ ነው። ቁርአን የመጨረሻና መደምደሚያ ነቢይ ለሆኑት የአላህ መልእክተኛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጠ ራእይ ነው። ምንም እንኳን ከቁርአን በፊት የተገለጡ ቅዱሳን መጻሕፍት እንደነበሩ ያልተጠበቁና ያልተላለፉ ቢሆንም ብዙዎቹ ቢመሰቃቀሉም ከእነዚያ በቅዱሳን መጻሕፍት ይዘቶች ከቁርአን ጋር ተመሳሳይነት ያላቸው ነገሮች የሉም ማለት አይቻልም። ከአሁኑ ይዘታቸው የትኛው ትክክል እንደሆነ ለማረጋገጥ የሚፈልግ ካለ ግን እነዚህን ቅዱሳን መጻሕፍት የያዙትን እውነትና ውሸት አብጠርጥሮ ከሚያስቀምጠው ፉርቃን ማለትም ከላቀው ቁርአን ጋር ማመሳከር አለበት። ከቁርአን ጋር የሚዛመድ የሌላ ቅዱስ መጽሐፍ አካል የሆነ መልእክት ይዘት ካለ ያ ከአምላክ ስለመሆኑ ያለምንም ማንገራገር እንቀበላለን። ቁርአንም ሆነ ማንኛውም መጽሐፍ ቅዱስን የማናውቅ ወይንም ለመረዳት ዕውቀት የሌለን ብዙ ሰዎች ልንኖር እንችላለን። አንዳንዴ አድርገን ነው ልዩነታቸውንም ሆነ የሚያመሳስላቸውን ነገሮች ማወቅ ይቻለናል። እንዴት አድርገን ነው ልዩነታቸውንም ሆነ የሚያመሳስላቸውን ነገሮች ማወቅ ይቻለናል ለምትሉም ሆነ የትኛው ነው ማን ከማን ኮረጀ የሚለውን ለማወቅ እንዲሁ የሚያደናግረን መፍትሄ አለ። ለዚህ ምርጥ መፍትሄና መፈተኛ የሚሆነው በሳይንስ መለኪያ ሁለቱንም መመዘን ነው። እነዚህን ሁለቱም ቅዱሳን መጻሕፍት ሳይንስ ሚዛን ላይ ስናስቀምጣቸው የጠመኔና የአይቤ ያህል የሚራራቅ ልዩነታቸውን በቀላሉ ለመገንዘብ እንችላለን። ዝም ብለን በጥራዝ ነጠቅ ስናነባቸው ግን ሁለቱንም ተመሳሳይ አድርገን የመሸወድ አደጋ የሰፋ ይሆናል። ጥናት በማድረግ ሁለቱንም በመመርመርና በማጥናት ብቻ ነው አይቤውን ከጠመኔው ልንለየው የምንችለው።
መጽሐፍ ቅዱስን ስናነብ ከመጽሐፍ ቅዱስ የመጀመሪያው መጽሐፍ ኦሪት ዘፍጥረት ምዕራፍ 1 ኃያሉ አምላክ መሬትና ሰማይን በ6 ቀናት ፈጠረ የሚል እናገኛለን። 6ቱ ቀናት እንግዲህ እያንዳንዳቸው የ24 ሰዓታት ርዝመት ያላቸው 6 ቀናት ናቸው። ቁርአን ኃያሉ አምላክ ሰማይንና ምድርን በ6 አያም ወይም ቀናት ፈጠረ ይላል። በአረብኛ አያም የየውም ብዙ ቁጥር ስያሜ ሲሆን አንደኛው የውም ፍቺ 24 ሰዓታት የሚይዝ አንድ ቀን ሲሆን ሌላኛው የቃሉ የአረብኛ ትርጉም ረጅም ዘመን ወይም በእንግሊዝኛው ኤፖክ የሚል ፍቺ ያለው። የዘመናችን ሳይንቲስቶችም ፍጥረተ ዓለማችን የተፈጠረው በቢሊዮኖች ዓመታት ሂደት እንደሆነ ደርሰውበታል። ስለዚህ በመጽሐፍ ቅዱስ የተጠቀሰው ፍጥረተ ዓለሙ በ6 ባለ 24 ሰዓታት ቀናት ተፈጠረ የሚለው አስተምህሮ ግልጽ ስህተት ከመሆን ሌላ ምን ሊሆን ይችላል? ሳይንቲስቶች ግን በቁርአን ላይ ምንም አይነት ተቃውሞ አላቀረቡም። ቁርአን አላህ ሰማይንና ምድርን በ6 አያም ፈጠረ ሲል በ6 ረጃጅም ዘመናት ፈጠረ በማለቱ ሳይንሳዊው ግንዛቤ ከቁርአን ጋር ገጥሟል። ቁርአን እነዚህ ቀናት ባለ 24 ሰዓት ስለመሆናቸው አልተናገረም። እንዲሁም በመጽሐፍ ቅዱስ በዚሁ ኦሪት ዘፍጥረት መጽሐፍ ምዕራፍ 1 ከቁጥር 3 እስከ 5 አምላክ ቀንና ሌሊትን ፈጠረ ይላል። ብርሃንን የፈጠረው በመጀመሪያው ቀን ነበር። በዚሁ ኦሪት ዘፍጥረት ምዕራፍ 1 ቁጥር 14 እስከ 19 ውስጥ ዳግም የብርሃን ምንጮች የሆኑት ከዋክብትና ፀሐይ ጭምር የተፈጠሩት በአራተኛው ቀን እንደነበረ ይነግረናል። እንግዲህ ይግረማችሁ፣ ከፀሐይና ከዋክብት የሚገኘው ብርሃን በመጀመሪያ ቀን ተፈጥሮ የብርሃን ምንጭ የሆኑ ነገሮች በአራተኛው ቀን ተፈጠሩ ሲለን ስለ ሰማይና ምድር አፈጣጠር እንዲሁ የሚናገረው ቁርአን ግን የዚህ አይነት የተዛባ ቅደም ተከተል አያቀርብም። ሌላም አለ። በዚሁ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 14 እስከ 19 ውስጥ ፀሐይና ጨረቃ ደግሞ በአራተኛው ቀን መፈጠራቸው ተጠቅሷል። ከሳይንስ ዕውቀት እንደምንረዳው መሬትና ጨረቃ የዋናው እናት አካል የፀሐይ አጫፋሪዎች ናቸው። በመሆኑም መሬት ከዋናው አካል ከፀሐይ ቀድማ በ3ኛው ቀን ተፈጠረች የሚለው አስተምህሮት ኢሳይንሳዊ ይሆናል። ቁርአን ስለ ፍጥረተ ዓለም፣ ስለ ፀሐይ፣ መሬት፣ ጨረቃ ወዘተ አፈጣጠር በተመለከተ በአንድ ላይ መፈጠራቸውን ይገልጻል። እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህን ከመጽሐፍ ቅዱስ ወስደው የአፈጣጠር ቅደም ተከተላቸውን ሲቀይሩ እንግዲህ አስቡት። ቁርአን ሁለቱም የተፈጠሩት በአንድ ላይ ነው በሚል አገላለጽ አጠቃሎታል። በመጽሐፍ ቅዱስ ሌላ ኢሳይንሳዊ ክስተትም ተቀምጧል። በኦሪት ዘፍጥረት ምዕራፍ 1 ከቁጥር 9 እስከ 13 አምላክ በ3ኛ ቀን ሳርን ቡቃያንና ዛፍን መፍጠሩን ይነግረናል። ወረድ ብሎ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 14 እስከ 19ኛው ቁጥር ፀሐይ በአራተኛው ቀን መፈጠሯን ይጠቅሳል። በሳይንስ ይህ ተቀባይነት ያለው ጉዳይ አይደለም። ምክንያቱም ተክሎች ያለ ፀሐይ ብርሃን በሕይወት ሊቆዩ እንደማይችሉ ይታወቃልና። በሳይንሳዊ እይታ ይህ ሙሉ በሙሉ ውድቅ የሆነ አስተሳሰብ ነው። በተጨማሪም በዚሁ ኦሪት ዘፍጥረት ምዕራፍ 1 ቁጥር 16 አምላክ 2 ታላላቆች ብርሃንን ማድረጉ ተጽፏል። ትልቁ ብርሃን ፀሐይ በቀን እንዲሰለጥን፣ ትንሹም ብርሃን ጨረቃ በሌሊት እንዲሰለጥን ተብሎ። ቁርአን ፀሐይ የራሷ ብርሃን እንዳላትና የጨረቃም ብርሃን የራሷ የፀሐይ መሆኑን ይናገራል። በመጽሐፍ ቅዱስ አገላለጽ ፀሐይም ሆነ ጨረቃ የየራሳቸው ብርሃን እንዳላቸው ነው። ቁርአን በሱረቱል ፉርቃን ምዕራፍ 25 አንቀጽ 61 የጨረቃ ብርሃን የራሷ ሳይሆን ከፀሐይ ተቀብላ የምታንጸባርቀው መሆኑን ነግሮናል። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ነገሮች ከመጽሐፍ ቅዱስ ወስደው ደርዘውና ደልዘው እርማት ሲያደርጉ ነበር ብለን ለማሰብ አይሰቀጥጠንም? የጨረቃ ብርሃን የራሷ አይደለም፣ የሚንጸባረቅ ብርሃን ነው እያሉ
አምላክ ብቻ ነበር ይህን ያውቅ የነበረው፣ ሳይንቲስቶችም ገና ስላልደረሱበት። የንግግሬ ርዕስ ይህ በሆነ ኖሮ የምሰጣችሁ በርካታ ተጨባጭ ምሳሌዎችና ማስረጃዎች ይኖሩ ነበር። ቁርአንና መጽሐፍ ቅዱስ በሳይንስ እይታ በሚል ርዕስ ከዶክተር ዊሊያም ካምቤል ጋር ባደረኩት ክርክርና ውይይት ወቅት እነዚህንና ሌሎችንም በመጽሐፍ ቅዱስ ውስጥ የሚገኙ በርካታ ኢሳይንሳዊ ጉዳዮችን በዝርዝር አቅርቤያለሁ። ሁሉን ለመዳሰስ አሁን ጊዜው ስለማይበቃኝ ወደዚያ አልገባም። እነዚህም በቁርአን ያልተጠቀሱ ኢሳይንሳዊ ነጥቦች በብዛት በመጽሐፍ ቅዱስ ውስጥ እንደሚገኙ ግን ተረጋግጧል። ለምሳሌ በመጽሐፍ ቅዱስ አስተምህሮት አደም አለይሂ ሰላም የተፈጠሩት ከዛሬ 5800 ዓመታት አካባቢ እንደሆነ ነው። ሳይንስ ደግሞ የሰው ልጆች ምድር ላይ የተገኙት ከሚሊዮኖች ዓመታት በፊት ጀምሮ እንደሆነ ይናገራል። ቁርአን ስለ አደም አለይሂ ሰላም ቢናገርም መቼ እንደተፈጠሩና እንደኖሩ ቀን አይጠቅስም። መጽሐፍ ቅዱስ 8 ስለ ኖህና ሕዝቡ ሲያወራ መላው ዓለም በውሃ ተውጣ ነበር ይላል። ኖህ የኖሩት በግምት በ21ኛውና 22ኛው ዓመተ ዓለም አካባቢ ነበር። ቁርአንም ስለ ኑህ አለይሂ ሰላም የሚናገረው አለው። የኖሩበትን ዘመን በተመለከተ ያለው የለም። ስለ ኑህና በሳቸው ዘመን የተከሰተውን ጎርፍ ሲጠቅስ ግን ጎርፍ ያከበበው መላውን ዓለም ሳይሆን የኑህ አለይሂ ሰላም ሕዝቦች ያሉበትን ቦታ ብቻ እንደሆነ ለይቶ ይነግረናል። ዛሬ አርኪኦሎጂያዊ ጥናቶች 11ኛው የግብጽ ስርወ መንግስት እንዲሁም በባቢሎን 3ኛው ስርወ መንግስት ሳያቋርጡ ከ21ኛው ምዕተ ዓመት ጀምረው እንደነበሩ አረጋግጠዋል። ስለዚህ አርኪኦሎጂካዊ ጥናቶች በሚያቀርቡት ማስረጃ በመጽሐፍ ቅዱስ ውስጥ የተጠቀሱ ነገሮች ስህተትና የማይመስሉ ነገሮች መሆናቸውን አረጋግጠዋል። ጊዜያችን አይፈቅድም እንጂ የሚገርሙ 100 የሚሆኑ የዚህ አይነት ምሳሌዎችን መጥቀስ ይቻላል። በእርግጠኝነት መናገር የሚቻለው ግን ይህ ቁርአን ከመጽሐፍ ቅዱስ ያልተቀዳ መሆኑን ነው። ቁርአን በማንም ሰው የተቀነባበረ ወይም የተደረሰም አይደለም። አላህ በቁርአኑ በሱረቱ ሰጅዳ ምዕራፍ 32 አንቀጽ 1 እና 2 የመጽሐፉ መውረድ ጥርጥር የለበትም ከዓለማት ጌታ ነው፣ ይልቁንም ቀጠፈው ይላሉን? አይደለም፣ እርሱ ከጌታ ዘንድ የሆነ እውነት ነው። በርሱ ከአንተ በፊት ከአስፈራሪ ነቢይ ያልመጣባቸውን ሕዝቦች ልታስፈራራበት ያወረደልህ ነው፣ እነርሱ ሊመሩ ይከጀላልና ይላል። ስለዚህ በእርግጥም ያለምንም ጥርጥር ነቢዩ ሰለላሁ ዐለይሂ ወሰለም ቁርአንን አለመጻፋቸውን ከሌላ የትኛውም አይነት ምንጭ አለመቅዳታቸውን መናገር እንችላለን። በሌላ በኩል የተከበረው ቁርአን እንደ ሌሎች ሃይማኖታዊ ቅዱስ መጻሕፍት በተለየ መልኩ ወይንም በሰብአዊ ፍጡራን እንደተጻፉ የታሪክ መጻሕፍት በአንድ ቀን ድሮ ተኩላና የወይን ዘለላ ነበሩ፣ በአንድ ወቅት በግና ተኩላ ነበሩ ወዘተ የሚል የተረት ጸሐፊዎች ያተራረክ ስልት የለውም። በመጀመሪያም ቃል ነበር፣ ቃሉም እግዚአብሔር ዘንድ ነበር ወዘተ። እያንዳንዱ የተረት መጽሐፍ የተወሰነ መነሻ መደምደሚያና ቅደም ተከተል አለው። ቁርአን ግን ከዚህ የተለየ ነው። ከቁርአን መጀመሪያ የተገለጠው አንቀጽ እቅራ የቁርአን መነሻ ምዕራፍ አልተደረገም። የ96ኛው ምዕራፍ ሱረቱል አለቅ አንደኛ አንቀጽ እንጂ። ቁርአን በታሪክ ቅደም ተከተልና ፍሰት አይተርክም። ስለዚህም ከአደም አለይሂ ሰላም ጀምሮ ከዚያ ወደ ኑህ፣ ከዚያ ሙሳ፣ ከዚያም ወደ ኢሳ ሰላም በእነሱ ላይ ይሁንና ከዚያም ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በማለት ትረካውን የሚቀጥል አይደለም። የራሱ የሆነ ልዩ ቅደም ተከተል አለው። እንደ ሰው አእምሮ አይደለም የሚሰራው፣ ምክንያቱም ደራሲው ሰው አይደለምና። ከዚህም ሌላ አታውቁትም እያለ የሚፈታተኑ ነገሮችን ያስቀምጣል ቁርአን። እነዚህም ለምሳሌ
በሱረቱል ሁድ ምዕራፍ 11 አንቀጽ 49 እንዲህ የሚል ተጠቅሷል። ይህቺ ከሩቅ ወሬዎች ናት፣ ወደ አንተ እናወርዳታለን፣ አንተም ህዝቦችህም ከዚህ በፊት የምታውቋት አልነበራችሁም ይላል። እዚህ ጋር ቁርአን ለነብዩ ሰለላሁ ዐለይሂ ወሰለም መረጃ እየሰጠም አንተም ሆንክ ህዝቦችህ ይህን አታውቁትም እያለ አለማወቃቸውን እየነገራቸው ነው። በሱረቱል ዩሱፍ ምዕራፍ 12 እኔም ሆንኩ እናንተ አታውቁም በላቸው ይላል። ቁርአን በአረቢያ ሲወርድ ነብዩ እኔም ሆንኩ እናንተ አታውቁም ሲሉ አረቦቹ ተነስተው እኔ አረብ ነኝ፣ እኔ ለዚህ ምላሽ መስጠት እችላለሁ፣ እኔ አላውቅም በል እንጂ እናንተ አታውቁም አትበለን፣ እኛ ይህን ከዚህ በፊት እናውቀው ነበር ማለትን ማን በከለከላቸው ነበር? ቁርአን ብዙ ዘመናት ያለፋቸውን ጉዳዮች ለምሳሌ ስለ ዙልቀርነይን፣ የዋሻዎቹ ሰዎች ወዘተ ሌሎች ታሪኮችንና ክስተቶችንም እያነሳ እናንተ አታውቁትም ይላል። ታዲያ የትኛው የሰው ልጅ ነው ይህን መጽሐፍ ጽፎ ሲያበቃ ለህዝብ እናንተ ከዚህ በፊት ይህን አታውቁትም ብሎ የመናገር ዕውቀታዊ ድፍረት የሚኖረው? በተለይ የታሪክም ሆነ የዘመናዊ ዕውቀት ያልነበራቸው ነብዩ ሰለላሁ ዐለይሂ ወሰለም። ይህ የሚመሰክረው ቁርአን ምንም አይነት ሰብአዊ ምንጭ እንደሌለው ነው። ከዚህም ሌላ አንዳንድ ሰዎች አሉ ቁርአን ማጭበርበሪያ ነው የሚሉ። የማጭበርበሪያ ነገር ምንጩና ማስረጃው ምንድነው ስንላቸው የሚሉት የላቸውም። ከቁርአን ውስጥ አንዲት ማጭበርበር ያለበት ነጥብ ማውጣት ትችላላችሁ ስንላቸው ምላሽ የላቸውም። በአመክንዮአዊ መንገድ ማስረጃ ሊያቀርቡበት የማይችሉትን ነገር ታዲያ እንዴት ውሸት ነው ሊሉ ይችላሉ? አንዳንድ ሰዎች አሉ ሐሰት የሆነ ነገር ይናገሩና ራሳቸውን የሚያሞኙ። ለምሳሌ አንድ ሰው ከመሬት ተነስቶ እገሌ ጠላቴ ነው ብሎ ሊያስብ ይችላል። ምንም አይነት ማስረጃም ሆነ ምክንያት የለውም። እንዲሁ ብቻ ያ ሰው ጠላቱ እንደሆነ ያስባል። እገሌ ጠላቴ ነው ብሎ ያመነው ሙሉ በሙሉ በሐሰት ላይ ተመስርቶ ነው። ይህ ሰው ጠላቴ ነው ብሎ የፈረጀው ሰው ላይ በጠላትነት አኳኋን መንቀሳቀስ ሲጀምር ያ በጠላትነት የተፈረጀው ሰው ነውና የመበቀል እንቅስቃሴ ይጀምራል። በዚህ ጊዜ የመጀመሪያው ሰው ይኸው ብያችሁ አልነበረም ይህ ሰው ጠላቴ ነው፣ ተመልከቱ አሁን እኔን ሊያጠፋ እየተንቀሳቀሰ ነው ማለት ይጀምራል። ስለዚህ አንድ ሰው ራሱ በፈጠረው ውሸት የሆነ እሳቦትና አመለካከት ራሱን አሳምኖ ራሱን እያሞኘ ሌላውንም ሊጎዳ የሚንቀሳቀስበት ሁኔታ እንዳለ ነው። እስልምናን የሚነቅፉ ቡድኖችም እያደረጉ ያሉት ይህንኑ ነው። ራሳቸውን ስህተት በሆነ አመለካከት ያሳምናሉ። የፈጠሩትን የተዛባ አመለካከት ሙጥኝ ብለው ይንቀሳቀሳሉ። ቁርአን በምክንያታዊነት ያምናል። ስለዚሁ የሚያወሩ በርካታ አንቀጾች በቁርአን ውስጥ መተንተን መመርመር እንደሚቻል ከሚጋብዙ ከነዚህ አይነት አንቀጾች አንዱ በሱረቱል ኢብራሂም ምዕራፍ 14 አንቀጽ 52 ላይ ያለው ነው። ይህ ቁርአን ለሰዎች ገላጭ ነው። ሊመክሩበት በርሱም ሊስፈራሩበት እርሱም አንድ አምላክ ብቻ መሆኑን ሊያውቁበት የአእምሮ ባለቤቶችም ሊገሰጹበት የተወረደ ነው የሚል አለ። ብዙ ሙስሊሞች ቁርአን በምክንያታዊነት መመራመርን ማስተንተንን የማይደግፍ የሚመስላቸው በሃይማኖታዊ ጉዳዮች ዙሪያ ከሌሎች ሰዎች ጋር መወያየትንና መከራከርን የማይደግፍ ስለ ቁርአንና ሃይማኖታዊ ጉዳዮች ከሌሎች ጋር መወያየትን የሚያጣጥል የሚመስላቸው አሉ። በተቃራኒው ግን ቁርአን ከሌሎች የእምነት ተከታዮች ጋር ስለነዚህ ጉዳዮችም ሆኑ ሌሎች መወያየት፣ መነጋገር፣ መከራከርን ያበረታታል። በሱረቱ ነህል ምዕራፍ 16 አንቀጽ 125 ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው ብሏል። አላህ ቁርአን በምክንያታዊ እሳቦት ላይ ተመርኩዞ መወያየትን፣ መነጋገርንና መከራከርን የሚያበረታታ መሆኑን እየነገረን ነው። መወያየቱና መከራከሩ ግን
በተረጋጋ መንፈስና ጥበብ በተሞላበት ዘዴ መሆን እንደሚገባ ያሳስባል። አንድ አማራጮችን ማሟጠጥ የሚባል ጽንሰ ሐሳብ አለ። ቁርአን ፊት ለፊት ይህ ከአምላክ የሆነ ነው፣ በእርሱ በቁርአኑ የማታምኑ ከሆነ ግን ምን ችግር እንዳለበት ተናገሩ፣ ከየት እንደሆነም አስረዱ። በግልጽ ቋንቋ ይህ መጽሐፍ ከአምላክ ዘንድ ከአላህ ዘንድ የወረደ ነው። ይህን የማትቀበሉና የማትስማሙበት ከሆነ ምላሽና አማራጫችሁን አቅርቡ እያላቸው ነው። ቁርአን በነቢዩ ሰለላሁ ዐለይሂ ወሰለም የተጻፈ ነው ለሚሉት እሳቸው እንዳልጻፉት ቀደም ብለን በበቂ ማስረጃ አረጋግጠንላቸዋል። ነቢዩ ለዓለማዊ ጥቅም በቅጥፈት የፈበረኩት ነው ላሉትም ነቢዩ ሰለላሁ ዐለይሂ ወሰለም ስልጣንና ዝናን ፈልገው ነው የጻፉት ላሉትም ለአረቦች ኅብረትና አንድነት ነው የጻፉት ላሉትም የሥነ ምግባር ውድቀትን ለማስተካከል ነው የጻፉት ላሉትም ሆነ ከመጽሐፍ ቅዱስ ነው የኮረጁት ላሉትም ሌሎችም መላምቶቻቸውም ሁሉ በበቂ ማስረጃዎች ውድቅ አድርገንባቸዋል። ከምንም በላይ ማወቅ ያለብን ቁርአን መደመጥን ይፈልጋል። ሰዎች ሊያከብሩትና መልእክቱን እንዲያደምጡት ይጠይቃል። ይህ መጽሐፍ ቁርአን ከኃያሉ አምላክ ነውና የሰው ልጆች ጆሮ እንዲሰጡት ይሻል። ቁርአን የአምላክ ቃል መሆኑን ከእሱ ዘንድ ለሰው ልጆች የተገለጠ መልእክት መሆኑን ብዙ ቦታዎች ላይ አመልክቷል። በሱረቱል ጃሺያህ ምዕራፍ 45 ከአንቀጽ 1 እስከ 2 ሐሚም የመጽሐፉ መውረድ አሸናፊ ጥበበኛ ከሆነው አላህ ነው በማለት ባለቤቱ አምላክ መሆኑን ያሳስባል። በሱረቱል አንዓም ምዕራፍ 6 አንቀጽ 19 በሱረቱል አንዓም ምዕራፍ 6 አንቀጽ 93 በሱረቱል ዩሱፍ ምዕራፍ 12 አንቀጽ 1 እና 2 በሱረቱል ጣሃ ምዕራፍ 20 አንቀጽ 113 በሱረቱል ሰጅዳህ ምዕራፍ 32 ከአንቀጽ 1 እስከ 3 ባሉት አንቀጾች በሱረቱል ያሲን ምዕራፍ 36 ከአንቀጽ 1 እስከ 3 በሱረቱል ዙመር ምዕራፍ 39 አንቀጽ 1 በሱረቱል ጋፊር ምዕራፍ 40 አንቀጽ 2 በሱረቱል ጋሺያህ ምዕራፍ 88 አንቀጽ 2 በሱረቱል ረሕማን ምዕራፍ 55 ከአንቀጽ 1 እስከ 2 በሱረቱል ዳህር ምዕራፍ 73 አንቀጽ 23 ይህ መጽሐፍ ቁርአን ከሌላ ከማንም አልወረደም ከአላህ ሱብሓነሁ ወተዓላ በቀር የሚሉ ግልጽ መልእክቶች ተቀምጠዋል። ይህ አቀራረብ አማራጮችን ማሟጠጥ የምንለው ነው። ሰዎች ያላቸውን ምላሽ ሁሉ እንዲሰነዝሩ ያላቸውን ጥርጣሬ ሁሉ ይፋ እንዲያደርጉ ግን ደግሞ በአመክንዮአዊ ወይም ሎጂካዊ መንገድ መርታትን ማረጋገጥ ከተሳናቸው አምላክ በተናገረው እንዲስማሙ የተመለከተበት የነፃ አስተሳሰብ ዘይቤ ነው። ወደ ሳይንቲስቶች ስንዞር ሳይንቲስቶች የራሳቸው የሆነ ለየት ያለ ፍልስፍና አላቸው። የተለየ አቀራረብ ዘዴ አላቸው። ይህ አቀራረባቸውና ፍልስፍናቸው ፋልሲፊኬሽን ቴስት ይባላል። ሳይንቲስቶች በጣም በስራ የተወጠሩ ሰዎች ናቸው። በየጊዜው ደግሞ የተለያዩ አዳዲስ ቲዮሪዎች ስለሚቀርቡ እያንዳንዱን የሚመረምሩበት ጊዜ የላቸውም። በመሆኑም ማንም ይሁን ማን አዲስ ቲዮሪ አንግቦ ወደ እነርሱ ብቅ ሲል ሰውየውን የሚዳኙበት ዘዴ ያበጁትም ለዚህ ነው። ይህም የፋልሲፊኬሽን ቴስት ማለት ነው። ፋልሲፊኬሽን ቴስት ወይም ውድቅ የማድረጊያ መፈተኛ ስልት ነው። አንድ ሰው የሆነ ንድፈ ሐሳብ ይዞ ብቅ ሲል ሰውየውን የሚጠይቁት ያቀረብክልንን ንድፈ ሐሳብ ውድቅ የምናደርግበት መፈተኛ አቅርብልን ነው። አልበርት አንስታይን በ20ኛው ምዕተ ዓመት መግቢያ ላይ ፍጥረተ ዓለማችን እንዴት እንደሚሰራ የሚያመለክቱ የተወሰኑ ንድፈ ሐሳቦችን ይዞ ሲነሳ ሳይንቲስቶቹ ንድፈ ሐሳቦቹን ውድቅ የሚያደርጉበት 3 የመፈተኛ መንገዶችን ጎን ለጎን አቅርቦላቸዋል። ይህ የቀረበላቸው ሳይንቲስቶች ንድፈ ሐሳቦቹን ለ6 ዓመታት ሙሉ ውድቅ ለማድረግ ከፈተሹ በኋላ በመጨረሻ እነርሱ ሳይሆኑ እሱ ትክክለኛ መሆኑን አምነው ሊቀበሉ ችለዋል። ስለዚህ ከሚያቀርባቸው ሐሳቦች ጋር አብሮ ሐሳቦቹን ውድቅ የማድረጊያ መፈተኛን የሚያቀርብ ሰው ሊሰማ
ሊደመጥ ይገባዋል ማለት ነው። ሰውየው ትልቅ ሰው ወይንም ስራው ትልቅ ነው ማለት ላይሆን ይችላል። ሐሳቦቹ ትክክል ወይም ስህተት ሊሆኑ ይችላሉ። ስለዚህ ማንም ይሁን ማን ሐሳቤን ወይም እምለውን ከቻላችሁ እባካችሁ ውድቅ አድርጉልኝ እያለ የሚጣራ ሰው ሊደመጥ ሊሰማ ይገባዋል ማለት ነው። በቁርአን ውስጥ እጅግ ብዙ የዚህ አይነት ውድቅ የማድረጊያ የማስተባበያ መፈተኛዎች ተጠቅሰዋል። አላህ በቁርአን ውስጥ ባቀረባቸው እነዚህ መፈተኛዎች ቁርአን ውሸት ነው ካላችሁ ቀላል ነው፣ በቃ ሞክሩት በማለት በጣም ብዙ ቦታ ላይ ነቃፊዎችን ሁሉ ጋብዟል። አንዳንዶቹ እነዚህ ውድቅ የማድረጊያ መፈተኛዎች በዚያ ዘመን ብቻ እንዲሞከሩባቸው የቀረቡ ነበሩ፣ ቁርአን ሲወርድ በህይወት ለነበሩ ህዝቦች ማለት ነው። አንዳንዶቹ አሁን በምድር ላይ ላለው ህዝብ የቀረቡ ሌሎች ለዘላለም እስከ ፍጻሜ የተሰጡ መፈተኛዎች ናቸው። እኔ ካለው ጊዜ አኳያ 4-5ቱን ብቻ ጠቅሳለሁ። አንድ ጥሩ ምሳሌ ስለ አቡ ለሃብ የተጠቀሰው ታሪክ ነው። አቡ ለሃብ የነብዩ ሰለላሁ ዐለይሂ ወሰለም አጎት ነበሩ። አቡ ለሃብ የነበልባል አባት የሚለው ቅጥያ ስም የወጣላቸው ነበልባል የሚያነድበት ቤተ ጣዖት ስለነበረው ነው። አቡ ለሃብ የነብዩ ሰለላሁ ዐለይሂ ወሰለም ቀንደኛ ጠላትም ነበር። ነብዩ የሚያናገሩትን ሰው እየተከታተለ ነብዩ ሰለላሁ ዐለይሂ ወሰለም ከሄዱ በኋላ ወደ ሰውየው በመቅረብ ነብዩ ምን እንዳሉት ከጠየቀው በኋላ የነገሩትን ነገር ሁሉ እንዲተወው ጥረት ያደርግ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ነጭ ብለውት ከሆነ እሱ አይ ጥቁር ነው፣ እሳቸው ቀን ካሉት እሱ ሌሊት ነው ወዘተ እያለ ተቃራኒውን እያቀረበ እያንዳንዷን እሳቸው ያናገሩትን ሰው ግንዛቤው እንዲዛባ የማድረግ ከፍተኛ ጸረ ኢስላም ቅስቀሳ ያካሂድ የነበረ ጠማማ ሰው ነበር። ይህ ሰው ነብዩ ትክክል እንዳልሆኑና ህዝቡ ዳዕዋቸውን ውድቅ እንዲያደርግ ብዙ ከመንገድ የወጡ በርካታ ውሸቶችን እየፈጠረ የሚያስቸግር እኩይ ተግባራት ላይ የተሰማራ ነበር። በኋላ ይህን ሰው አስመልክቶ ሁላችንም የምናውቀው 112ኛው የቁርአን ምዕራፍ ወረደ። በሰላት ብዙውን ጊዜ የምንቀራው ተበት የዳ አቢ ለሃቢውን ወተብ እያልን የምንቀራው ሱራ ማለት ነው። በዚህ ሱራ ውስጥ አላህ አቡ ለሃብና ሚስቱ በጀሃነም ውስጥ እንደሚቃጠሉ የሚል ሁለቱም እስከ መጨረሻው እስልምናን እንደማይቀበሉ የሚያመለክት አንቀጽ ነው። ይህ ሱራ አቡ ለሃብ ከመሞታቸው 10 ዓመት አካባቢ ቀደም ብሎ የወረደ ነበር። አንቀጹ ሲወርድ አቡ ለሃብ ማድረግ የነበረበት እስልምናን ለመቀበል ቁርአን የሚለው ውድቅ መሆኑን ማረጋገጥ ነበር። የሚገርመው ይህ አንቀጽ ከወረደበት ጊዜ ጀምሮ በነበሩት 10 ዓመታት አብዛኛዎቹ የእሱ ጓደኞች እየተንጠባጠቡ እስልምናን ተቀብለው ሰልመው ነበር። ይህ ብቻም አልነበረም። እነዚያን 10 ዓመታት በሙሉ ነብዩ አጎታቸው ለሆነው አቡ ለሃብ ከቻልክ እስልምናን ተቀበልና ቁርአን ሐሰት መሆኑን በተግባር አስመስክር ብለው እስልምናን እንዲቀበል ይማጸኑት ነበር። ቁርአንን ውድቅ ለማድረግ እኔ ሙስሊም ነኝ ማለት ብቻ ይበቃው ነበር። ሙስሊሞች የሚያከናውኑትን ተግባራት ሳያከናውን ሰላት መስገድ ሳይጠበቅበት እኔ ሙስሊም ሆኛለሁ በሚል ቀላል ንግግር ብቻ ቁርአን የሚለውን እንዳለ መናድ ይችል ነበር። ይህ እሱ ማድረግ የሚችለው የመጨረሻው ቀላል ጉዳይ ነበር። አስቦት ከልቡ እንኳን ባያምን ሙስሊም ሆኛለሁ ብሎ እንደለመደው አንዲት ተጨማሪ ውሸት ብቻ ቢናገር ኖሮ ቁርአን ያለው ግልጽ ስህተት መሆኑ ይረጋገጥ ነበር። ቁርአን ገና እሱ በህይወት እያለ ጀሃነም ይገባል፣ በሌላ አባባል አቡ ለሃብ አይሰልምም ብሎ በድፍረት ተናግሯል። አቡ ለሃብ ግን የተካነበትን ውሸት መዋሸት እንኳን አልቻለም። ከዚህ የምንረዳው ቁርአን በግልጽ አቡ ለሃብ እስከነ አካቴው እንደማይሰልም ከሚያውቀው ኃያሉ አላህ መሆኑን መገንዘብ እንችላለን። ይህ አንደኛው በቁርአን ውስጥ ካሉት ውድቅ የማድረጊያ መፈተኛዎች አንዱ ነው።
ለ10 ዓመት የጸናና የተረጋገጠ መፈተኛ። ሌሎች በርካታ የዚህ አይነት መፈተኛዎች ይገኛሉ። እስኪ ሁለተኛውን መፈተኛ እንመልከት። በሱረቱል በቀራ ምዕራፍ 2 አንቀጽ 194 እና 195 የተጠቀሰው አላህ ዘንድ ያለው የመጨረሻይቱ አገር ጀነት አላህ ዘንድ ከሰው ሁሉ ሌላ የተለየች ስትሆን ለእናንተ ብቻ እንደሆነች እውነተኞች ከሆናችሁ ሞትን ተመኙ በላቸው ይላል። ይህ የቁርአን አንቀጽ የወረደው የጀነት ስፍራ ለኛ ብቻ ነው የሚሉና ሙስሊሞችን የሚያስቸግሩ የአይሁድ ቡድን አስመልክቶ ነበር። አላህ እነዚህን ይሁዳዎች የሚሉት ውሸት መሆኑን ለሙስሊሞች ለማረጋገጥ ነብዩ ሰለላሁ ዐለይሂ ወሰለም ይሁዲዎችን አላህ ዘንድ ያለው የመጨረሻው የጀነት ስፍራ የኛ ብቻ ናት ካሉ ተግባራዊ እንዲሆንላቸው እስቲ ሞትን ተመኙ፣ ሞትን እንፈልጋለን ብላችሁ ተናገሩ ብለህ ጠይቃቸው የሚል አንቀጽ አወረደ። ይሁዲዎቹ ቁርአን የሚለው ሐሰት መሆኑን ለማረጋገጥ ጥቂት ነገር ማድረግ ብቻ ይበቃቸው ነበር። ከመካከላቸው አንዱ እኔ መሞትን እፈልጋለሁ ቢል ኖሮ ይህ በቁርአን የተጠቀሰው ሐሰት መሆኑን ህዝቡ ባረጋገጠ ነበር። ይሁዲዎች ቁርአን የሚለውን ውድቅ ለማድረግ ራሳችሁን ግደሉ፣ ሕይወታችሁንም አጥፉ፣ ራሳችሁንም በስለት ውጉ አልተባሉ። መሞት እንፈልጋለን የሚል ቃል ብቻ እንዲናገሩ ነበር የተጠየቁት። ይህን የቁርአንን አንቀጽ ውድቅ የሚያደርግ መሞት እንፈልጋለን የምትል አረፍተ ነገር ብቻ እንዲናገሩ ነበር የተጋበዙት። ይሁዲዎቹ ጀነት የኛ ናት እያሉ እንኳን ሞትን እንፈልጋለን በሉ ሲባሉ ይህን በፍጹም እንደማይሉ የሚያውቀው አላህ ከዚያው አንቀጽ በመቀጠል እጆቻቸውን ባሳለፉት በሰሩት ምክንያት ምን ጊዜም ፈጽሞ አይመኙም በማለት ለምን መሞት እንደማይፈልጉ ጭምር ተናግሯል። ቁርአን በዚህ ቀላል መንገድ ውድቅ ማድረግ እንደሚቻል ሁሉ ነው አላህ የጠየቃቸው። እነዚህ ሁለቱ መፈተኛዎች ለዚያ ዘመን ህዝብ የቀረቡ ከአለፈ ጊዜ መፈተኛዎች የሚመደቡ ናቸው። ዛሬስ ዶክተር ዛኪር ቁርአንን ለማስተባበል እንፈልጋለን፣ እንዴት ነው ይህን ማድረግ የምንችለው ብላችሁ ዘዴውን ብትጠይቁኝ እኛስ ዛሬ ይህን መሞከር እንችላለን ወይ ብትሉኝ አዎ ሁሉም ሰው እድል ተሰጥቶታልና የኔ ምላሽ አዎ የምትሞክሩበት መፈተኛዎች እንዳላችሁ ነው የምነግራችሁ። እድሎቻችሁን ለምን ትነፈጋላችሁ? በሱረቱል ማኢዳ ምዕራፍ 5 አንቀጽ 82 ይሁዶችንና እነዚያን ያጋሩትን ለነዚያ ላመኑት በጠላትነት ከሰዎች ሁሉ ይበልጥ የበረቱ ሆነው በርግጥ ታገኛለህ። እነዚያ